አቡ እስክትመጣ በቃ ልናገር እና ትልቁ ይኸውላችሁ ሁላችሁም ትኩረት መስጠት ያለባችሁ ወደ ኤምባሲዎች ነው። አሁን ኤምባሲው ካልጸዳ እህቶቻችን በሰላም መኖር አይችሉም። ለምን አብዛኛው ስንት አረመኔ ህዝብ አለና ምንድነው የሚያደርጉት? እያመጡ እንደዚህ በቃ በተለይ ገንዘብ ያልከፈሉት ሲበዛ እንደገና ደግሞ ሚስጥራቸውን የሚያቅባቸው ሰው ሲኖር ምናምን እንዲህ ያደረጉ ከኤምባሲ ጋር የተመሳጠሩ ብዙ ነገር ሊያደርጉ ስለሚችሉ በተለይ ሳውዲ ላይ የምትገኙ እዚህ ላይ የምትሰሙ የመንግስት አካሎች እባካችሁ ምንም ነገር ሁሉ ነገር ቀሪ ነው። እዚህ ዓለም ይዘነው የምንኖረው ነገር የለም። ሁሉንም ጥለን ነው የምንሄደውና በተቻለ መጠን ለህዝብ ስሩ። እውነቴን ነው። ምንም በቃ አንድ እንጀራ በላይ የምንበላው ነገር የለም እና በቃ አትሊስት ያንን ስራ አግኝታችሁ ከሌላው ተሽላችሁ እዛ ቦታ ላይ በመኖራችሁ ምስጋና እያቀረባችሁ በቃ በህይወታችሁ ጥሩ ነገር ሰርታችሁ ለፉ። ምንም ጥቅም የለውም፣ ሁሉ ነገር ጥቅም የለውም እና ፕሊዝ በተለይ በደሃ አምባ ላይ ተው እባካችሁ። ሰው ሀገር ስትሆኑ ተባበሩ አንድ ላይ። መጥፎ ነው እና ምንም ጥቅም የለውም። ፕሊዝ በተለይ መንግስት አካሎች አይኖ ገንዘብ ይወደዳል፣ ግን ገንዘብም ልክ አለው። እንባ ከበዛበት ጥሩ አይደለም። ምንም በቃ የትም አትደርሱም። እውነቴን ነው የምነግራችሁ እና ለህዝብ ስሩ፣ በቃ ለህዝብ ስሩ፣ ለደሃ ስሩ። ፈጣሪ እሱ ይባርክላችኋልና እባካችሁ በተለይ ኤምባሲ ውስጥ የምትሰሩ ሰዎች እንደዚህ ተንኮለኛውን ምናምን አጋልጡና አውጡ፣ ንገሩን። ለኛም እኛ እንጋፈጣለን። ምን ችግር? እኔ ማንንም እጋፈጣለሁ። ማንም ለራሱ አብይንም ቢሆን እጋፈጠዋለሁ። እኔ ለማንም ምንም አይመስለኝ። ስለዚህ እናንተ ብትፈሩ ለኛ ንገሩን። እኛ መተን ፊት ለፊት እናጋልጠዋለን። የሚያሸንፈን መንገድ የለውም። ወንጀለኛ ሁሉ ወንጀለኛ በቃ። ስለዚህ እናንተ ብትፈሩ ይሄ ነው እንደዚህ አይነት ነገር የሚሰራው ብላችሁ አጽሉት። አትሊስት ደሃ እንኳን በሰርቶ ይብላ እስቲ ባካችሁ። እነዚህ ልጆች እኔ በጣም ነው የሚያሳዝነኝ። ወር ሙሉ በቃ በማንም እየተናቁ እየተገፈተሩ እህቶቻችን እዛ እንደዛ አገልግለውም በቃ በድርሃም በዶላር እንኳን 300 ማትሞላ በወር እየተከፈላቸው እንደገና ደግሞ ሞታቸው ሲያስጠላ፣ ሞታቸው ላይ ቢዝነስ ሲሰራ በጣም ነው የሚያስጠላውና ሚዩት አድርገው እንደማለት እና እባካችሁ ይሄ ላይ ሁላችንም እንረባረብ። በቃ ምንም የሚቀርብን ነገር የለም። እንረባረብ። እዚች ህይወት ላይ አንድ ጥሩ ነገር ሰርተን ማለፍ ይሻላልና እባካችሁ አንድ ሆነን እንደዚህ አይነት ነገሮችን እናስተካክል። በተለይ አረብ ሀገር ላሉ እህት ወንድሞቻችን በጣም በበረሃ ሲመጡ የሚወስዱት የሚካፈሉት መከራ በቂያቸው። እንደገና ደግሞ ማንም እንዲጫወትባቸው አናድርግ። በተለይ የኛ የራሳችን ወገን የሆነ ሊጠቀምባቸውና በእነሱ ህይወቱን ለመቀየር የሚሞክረውን ፋይት ማድረግ አለብን። በተለይ ውጭ ያለን ሰዎች አንድ ሆነን ይሄን ነገር ኮንትሮል ማድረግ ከቻልን ኤምባሲው ከኛ ይበልጥ። እውነቴን ነው፣ ኤምባሲው ከኛ ይበልጥ እና እንበርታ ነው የምለው። እባካችሁ ተረዳዱ። በቃ እኔ የምለው ቴንክ ዩ ወንድማችን መኩ። ትክክል ነው ያልከው። ሁሉም እንዳንተ ማለት ነው። ሌላ ሀገር ያላችሁ ወንድሞቻችን ብቅ እያላችሁ ድምፅ መሆን ሌላ ነገር በቃ ሳንቲም አይደለም እኮ ከኛ የሚፈልጉት። ብዙ ቦታቻችን በረሃ ውስጥ ወድቋል። በረሃ ውስጥ ከወደቁት ውስጥ ጥቂቶቹ ደግሞ ሳውዲ አረቢያ ገብቷል። በተለይ ሳውዲ አረቢያ ያሉ ሴቶች በጣም ያሳዝናሉ። አብዛኛቸው በባህር ተበልቶ የመን ላይ ስንት ነገር ሆኖ የመን በረሃና ሳውዲ አረቢያ መሀል በጥይት ተመቶ ብዙ ነገር ፈተናን አሳልፈው እዛ የቀሩ ትንሽ እህቶቻችንን መታደግ ድምፅ ነው ከኛ የምፈልገው። ሌላ ነገር አለ። ልክ አቢባ እንደምታደርግ መኩም እንደሚያደርግ ሁላችንም ተባብረን በእንደዚህ አይነት ነገር ላይ እንትን ማለት አለብን። የፈለገውን አካል ወላሂ እንጋፈጣለን፣ የትም ሆነም ማለት ነው። ማንንም ሳንፈራ የፈለገውን አካል ፊት ለፊት እንቆማለን። በተለይ ስለ እህቶቻችን እናቶቻችን ማለት ነው። አሁን የዚች ልጅ ጉዳይ በጣም ድግንግር ነው ያለኝ።
አንደኛው አሟሟታ እዚህ ጋር አይደርስም እኮ እንትን ብረቱ ራሷን ሰቀለች። ትንሽ ከፍ ማድረግ ነበረባቸው ወይ ያላል መርዋ የሚባለው መርዋ ላይ ከፍ ያለ ነገር ወይ ውጪ ቢሰቅሏት እኮ ጥሩ ነው እኮ። አሟሟታ ተንበርክካ ውሃ ማሞቂያ ላይ ሽንት ቤት ውስጥ ውሃ ማሞቂያ ላይ አስራ ተንበርክካ ሞተች። እሷን ክብደት መያዝ አይችልም ያ ነገር በፍጹም። ክብደቷን መያዝ አይችልም እኮ አይቼዋለሁ። የትኛውም ቤት ያለ ነገር ነው። ለማያውቀው አይዝም፣ ህፃን ልጅ እንኳን አይዝም፣ እንኳን ትልቅ ሰው ያንጠለጥልካል። ይሄ ውሸት ነው፣ መያዝ አለባቸው። ይሄ እንዴት ነው ራሱ ይበጠሳል። ህፃን ልጅ እንኳን አይወጣበትም ላይ ወላሂ ነገር ኧረ ምንም አይዝም፣ ዝም ብላ አይሆንም። ድራማ በጣም እና አሳቀኝ። እኔ ደግሞም ሰው እንዴት ነው እዛ ላይ ገመድ አስሮ መሬት ነው የሚደርሰው። ተለጣጭ አይደለም፣ ገባክ? ተለጣጭ አይደለም፣ ሻርብ ነው። ሻርብ ውስጥ እንዴት መሬት እንድትንበረከክ ፈቅዶላት እስከ መጨረሻ ቪዲዮን ደጋግመህ ካላየኸው ሊገባ ይችላል ወይ? እንዲህ ነው ይሄ ሻርብ ጥያቄ። በቃ ራሴ ላይ በቃ ራሴን ራሱ ጠይቄ ያቀተኝ ምላሽ አጣሁ። እንዴት ነው ይሄ ነገር? ድራማው ደስ አይልም። እስኪ ድራማውን ላሳያችሁ። ራሷን ገደለች ለማለት ራሱ ያሳፍራል፣ በጣም ያሳፍራል። ወላሂ በጣም ያሳፍራል። እንዲህ የሚያሳፍር ድራማ በተለይ ደግሞ ሀበሻ ለሀበሻ መጨካከል የለብንም። ተንጠልጥላ አይደለም እኮ ተንጠልጥላ አይደለም፣ ተንበርክካ ነው። እዩ በደንብ ቀልብ ያለው ሰው ማለት ነው። ገመዱን ይዩት መጀመሪያ፣ ገመዱ ሻርቡን ይዩት። ሻርቡ አይለጠጥም፣ ፕላስቲክ አይደለም፣ ጨርቅ ነው፣ ሻርብ ነው። የማይለጠጥ ሻርብ ተንበርክካ አስራ ምን ላይ እንደታሰረም እስከ መጨረሻ በደንብ መጀመሪያ ሻርቡን ይዩት እስኪ። ይኸው ሻርቡን ተንበርክካ ነው ደግሞ ያለችው። እግሯን ደግሞ ታያላችሁ። ይኸው አያችሁ ጉልበቷን ተንበርክካ ሞተች። ምንማ እንላቀቅም የፈለገ ነገር ይመጣል እንጂ ወላሂ። ደግሞ ቅድም ያልከው ነገር አለ። ቀድማ ልትገለኝ ነው ሴትዮዋ ምናምን ብላ ተናግራለች። ድምጿ አለኝ፣ የልጅቷ የሟቿን ድምፅ አለኝ። በቃ ታዲያ አንድ ሰው ሞት እየፈራ ሰው ሊገለኝ ነው እያለ ራሱ ይገላል እንዴ? የማይሆን ነገር እኮ ሴንስ አይሰጥም። የሚገርምህ ነገር ድራማውን ልንገርህ። እኔ ድራማው ከየት እንደተነሳ መጀመሪያ መዳም ልጅቷ ምን አለች? መዳም ልገለኝ ነው፣ የመዳም ቤተሰቦች ተሰብስበው እንገላታለን። አስበው፣ ይሄ ችግር የማያደርገን ነገር የለም። ሴቶቻችን በተለይ ቡዳ አይደሉም። ከመዳም በላይ ቡዳ የለም። ከፈለጉ ማለት ነው። ምን አባቷ ታመጣለች? ቡዳ ናት ልጅቷ። እሷ እዚህ ቤት ከመጣች ነው ልጃችን መታመም የጀመረችው ብሎ ቤት ዘግቶባት ሊገሏት ሲዘጋጁ ልጅቷ ከመስኮት ወጥታ ፖሊስ ጣቢያ እጇን ሰጠች። 10 ከምኖት እንደዛ ሆኗል እንዴ? ፖሊስ ጣቢያ ሄዳለች። አዎ እነሱ ያሉትን ነው እየነገርኩ ያለሁት። ፖሊስ ጣቢያ ሂዳ 10 እነሱ ያሉትን ራሱ ደላላዎች ያሉትን ራሱ እንውሰድ ብንል መኩ እሺ፣ ሞትን ሸሽታ ልትገደል ቤት ተዘግቶባት በመስኮት ወርዳ ፖሊስ ጣቢያ ገባች። ለምን? እንዳትገደል ማለት ነው። ለምን ታዲያ ያዛ ቤት ውስጥ ደላላ ቤት ውስጥ ራሷን ለምን ገደለች? ራሷን ከመግደል ደግሞ እኔ ልንገርህ ለምን እንደገደሏት። አይ ግልጽ እኮ ነው። አሁን ለምን እንደገደሏት ታውቃለህ? ማኩ ሁለት ነገር አለ። ወይ መዳሟ ገሏት ብር ስላላት በብር ዘግታ ልጅቷንም አስክሬኗን እነሱ ጋር ወስዳ ጥላ ብር ሰጥቷት እንደዚህ አድርጉ ተብሎ ተስማምቷል። ወይ ደግሞ ደላላዎች ናቸው ገደሏት።
አለቀ። እንግዲህ ይኸውልህ ምን አለ መሰለህ፣ ያው ኒውትራል ሆነን ነው የምናየው ነገሩን። አሁን በመስኮት እቺ ልጅ ሞት ፈርታ ወጣለች። አንተ እንዳልከው ሞት ፈርቶ የወጣ ሰው ራሱን ያጠፋል ብዬ አላምንም። ወጣ ፖሊስ ጋር ከሄደች ፖሊስ ጋር ሪፖርት አለ ማለት ነው። ፖሊስ ጋር ሪፖርት አለ። ፖሊስ ጋር ሪፖርት ካለ ደግሞ እቺ ልጅ ምንድነው ሪፖርት ያደረገችው? ሪፖርት ያደረገችው ሊገሉኝ ነው፣ የመግደል ሙከራ ማለት ነው። የመግደል ሙከራ ራሱ ወንጀል ስለሆነ ምናልባት ለደላላዎቹ ገንዘብ ተሰጥቷቸው በቃ ገደሏት እንዳትመሰክርብን ተብሎ ገለዋት ሊሆን ይችላል። ሌላ ምን አለው? ይሄንን እኮ ዳቱን ማያያዝ ቀላል። ስለዚህ የፖሊስ ሪፖርቱ ካለ እቺ ልጅ እንዳትመሰክርባቸው አረቦቹም ይሁኑ ወሬቨር አሰሪዎቿ ለደላሎቹ ገንዘብ ከፍለው አስገድለዋታል ማለት ነው። ምንም ሌላ ፖይንት የለውም እኮ ምንም ማምለጫ ያላቸው። ስለዚህ መከሰስ ያለባቸው እነዚህ ደላሎቹ ናቸው። መጀመሪያ እሷ ሞታ አገኘናት ያሉት እንዴት ሞተች? በመርዝም ገለዋት ሊሆን ይችላል እኮ ከዛ ላይ ወስደው እዛ ላይ አንጠለጠሏት። ምን ይታወቃል? አንቀው ገለውም ይሆናል እዛ ላይ ወስደው አንጠለጠሏት። የማይሆን ነገር ነው። እዛ ጋር መንጠልጠል አትችልም። የሚያንጠለጥልም አይደለም። የሰው ልጅ ደግሞ ነፍስ ሲወጣ ይፈራገጣል። የፈለገ ለመሞት ያሰበ እንኳን መዳኛ ነገር ካለው ወዲያው ይድናል። ለዛ እኮ ነው ወንበር ላይ አንጠልጥለው ወንበሩ ኪክ የሚደረገው ከስረ ተመልሰ ራስ እንዳታድን እኮ ነው። ነፍስ ውጪ ነፍስ ግቢ ላይ ሁሉም ራሱን ማዳን ይፈልጋል። እቺ ልጅ ደግሞ ቀና ብትል መዳን እየቻለች እዛው ጋር ትቆያለች ብዬ አላምንም። እና ኮምፕሊትሊ መያዝ አለባቸው ብዬ ነው የማምነው። ከቻላችሁ ሁላችሁም ተባብራችሁ የዚችን ልጅ ሀቅ አውጡላት። እንግዲህ አይ ዶንት ኖ እኛ በእኛ በኩል የምናደርገው ነገር ካለ እናግዛለን። ቴንክ ዩ። ይሄው ነው ወንድሞቻችን እንደተባለው መዳም ቤት ውስጥ ልጅቷ ድምጿን ልከፍትላችሁ እችላለሁ። ለምትሰሙት ኦሮምኛ ለምትሰሙት ልጅቷ ኦሮምኛ እንጂ ስለማታውቅ በኦሮምኛ ምን አለች? ልገደል ነው ቤት ዘግቶብኛል ብላ ቀስ እያለች ያወራችውን ድምፅ ከዛ በኋላ ልጅቷ ተገላ ይሄውን ነው። እየተረጎምኩልን እኛ እንኳን እህቴ ትንሿ ልጅ ትናንትና በጣም አሟት ነበር፣ እሷ ናት ብሎ ተሰብስበው ትገደል እያሉ ነው። ቤተሰብ ሙሉ ግደሏት እያሉ ነው። ማን ነው እንደዚህ የሚለው? የዚች እቾትና ፎቶዋ የዚች ህፃን ልጅ ድምፅ ነው ይሄ ማለት ነው። ትገደል እያሉ ነው አለች። እሺ አባትዮ ደግሞ አባን አመጾሚን ይከቱ ጀዴ አባትየው ጾም እስከሚፈታ ባለፈው የሙስሊም ጾም ማለት ነው ጾም እስከሚፈታ አለ። ቁልፍ ደብቆብኛል፣ ቆልፎብኝ የት እንዳስቀመጡ አላወቅኩም። ምንም ነገር ሳልተኛ ነው ያደርኩት። ኩሜ ልሞት ነው፣ በቃ ልሞት ነው። መዳም ቤት እያለች ነው። በደንብ ሁለተኛውን ድምፅ ሊገሉኝ ነው፣ በቃ ወስኗል። እነሱ ግን አባትዮ ከረመዳን በኋላ ወይ ደግሞ ከጾም በኋላ እያለ ነው። ከሌሊቱ 11 ሰዓት ላይ መዳም የጆሮ ጌጥ ወርቅ ፎቶ አንስታ ዋትሳፕ ላይ ልካ ለች እያለች ነው። እሺ ዋትሳፕ ላይ የተላከልኝን መልእክት ጉትቻ ጆሮ ጌጡን የወርቅ ጆሮ ጌጡን አይቼው
ከዛ ወዳው መታ አልተኛሽም እንዴ ምን እየጠበቅሽ ነው ብላኛለች። ቼክ ያደረገችው ደግሞ ዋትስአፕ ላይ የላከችውን የጆሮ ጌጥ ገብቼ እንዳየው ስላሳያት ነው። መታ ምን እያደረግሽ ነው አልተኛሽም እንዴ ብላ ጠየቀችኝ። አልተኛሽም አይደለ? በዚህ ሰዓት ምን ታደርጊያለሽ? እኛ ማንተኛም አንቺ ማተኝ ብላኝ ወጣች ነው የሚለው ድምፁ። በኢሞ ነው ለእህቷ የላከችው ይሄን ሪከርድ አድርጋ ሳትሞት በፊት። ግን በጣም የሚገርመው ደግሞ እጃዛ ቤት ገብቻለሁ። ገባ ፖሊስ ጣቢያ እጄ እጅ ሰጥቼ ብዙ ነገር አለው። እኔ እንደዚህ አይነት ውስብስብ እንትን አልገባኝም። ለማንኛውም ለኢትዮጵያ ሕዝብ ትተናል። ሁሉን ነገር ፍርዱን ለሕዝብ ትተናል። በጣም ያሳዝናል። ግን ያለ እናቷ ፍቃድ የሰው ሀገር ላይ መቀበሯ በጣም ያሳዝናል። በጣም ያሳዝናል። አሮ ነው እንግዲህ በዚች ልጅ የምናየው የሌሎችንም እህቶች መከራ ነውና ፈጣሪ ከነሱ ጋር ሌላ ምን ከባድ እኮ የልጁን ሀብት የልጁን ጅኒ ማግኘት መብት ከሌለው የልጁን ሬሳ እኮ የማግኘት መብት በደንብ እንዳለው እናውቃለን። ቤተሰብ የትም ሀገር ይሁን የትም ሀገር የልጁን ሬሳ ወደ ሀገር የመላክ ባይከይ ደቢ ገርቤ የልጁን ሬሳ አስክሬን ከየትም ሀገር ወደ ሀገር የማስገባት መብት አለው እኮ። ልጅ እጇን የተጠቀለለችው ልጅ መጠየቅ አለባት ምን ሆና እንደሆነ። የቷቺ ወይስ የቷና እንጃ እንዳላቸው አልገባኝም። አይ ቪዲዮ ላይ እጇን የጠቀለለቻለች ፌስታል ማድረግ እነሱማ ከወንጀል ፌስታል ማድረጋቸው ነው ድራማው ላይ። አይ በደንብ ይኸው ሌላም ነገር ካለ እዚህ ላይ አለች እያሉ ነው። እስቲ ሌላም ነገር እጃቸው ላይ ማለት ስትታገላቸው እነሱን ጎድታ ከሆነ ምናልባት በደንብ ይኸው ቪዲዮ ዙሪያውን ይኸው ልጅቷ ያለችበትን ብቻ ሳይሆን እነሱ ሁለቱንም ሴቶች እጃቸውን በደንብ ተመልከቱ። ሌላ ኢንፎርሜሽን እስኪ እስከማጣራ አሁን እስከምትመለስ ከልጅቷ ጋር ቪዲዮ የሰራችው መዲና ሚውት አርጊ ማሪ ሚውት አርጊና እኔ አብሪ ስልሽ ታበሪያለሽ። ማይኳን ንኪያት። ይሄ ጎበዝ አብሪ ስልሽ ታበሪያለሽ። አቢባ በኋላ ስትናገሪ እነዚህን ታውቂያቸዋለሽ በይልኝ። የሆነ ኢንፎርሜሽን ሌላ ስላለኝ መዲና ጋር ማለት ነው። እኔም መረጃ ይዤ እመጣለሁ። እናቷ ጋር መሰራ ልጅ ናት ተብሏል። ትጠቅመናለች። በጣም 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 ወሳኝ ልጅ ናት። እሷን እስኪ እሷ መዲና ካወቀቻት ትነግረናለች። ካላወቀቻት ደግሞ እኛ በምንችለው መንገድ ልጅቷን ልናመጣ እንሞክራለን። ቪዲዮም ሰርተንም ምንም አድርገን
ኤምባሲ ላይ እኔ እኮ ማና ሰላም የምትባለዋ ያለችውን ነገር ግማሹን ወስጃለሁ። ኤምባሲ ላይ የገባው ወረቀት መረጋገጥ አለበት። ለምን ታውቃላችሁ? ኤምባሲ እንደ ቀልድ አገርን ወክሎ የተቀመጠ ኤምባሲ እንደ ቀልድ ትቀበር የሚለውን ከዛ ውጭ ጉዳይ ሚኒስቴር የያዘውን ነገር እንድትቀበር ፍቃድ የሚሰጥ አይመስለኝም። የሆነ ነገር በቃ ሴራ ተሰርቶ ወይ ፊርማው ኮፒ ተደርጎ ትቀበር የሚለው ነገር ኤዲት ተደርጎ በኤአይ ነው ምናምን በሚባለው ኤዲት ተደርጎ ሊገባ ይችላል እኮ ኤምባሲ ያለው ወረቀት እንትን ማለት አለበት፣ ማየት አለብን። ውክልና ወስደን መሄድ አለብን። በቃ ይገርማል። ኤምባሲው እኮ ትቀበር የሚል የመጽሐፍ መብት የለውም። እናትየዋ ያለ እኔ ያልኩት ገብተዋል። እነዚህ ራሳቸው የመጣውን ውክልና ወደ ሀገር ትግባ የሚለው ወረቀት ትቀበር የሚለው ቀይሮ ጽፎ አስገቡ ይሁን ሸውዷል። ኤምባሲ እሱን እኮ ነው እዛ ውስጥ ያሉት በቃ መያዝ አለባቸው። በዚህ ሰበብ እንዳውም ይገኛል። አሪፍ ነው። ግን የሆነ ሰው በደንብ ይሄን ነገር አንተ ያው እዛው ስላለ በጣም እኮ መከራው ብዙ ነው እዛ ሳውዲ ላይ አዶን ነው ብቻ እስቲ አንተ ስላለ ትሄድና የሚሉትን ትነግረናለህ። እኔ ያለሁት በኩዬ ዱባይ ነው፣ ግን አይርቀኝም። ሳውዲ አረቢያ አይርቀኝም። ዱባይ ነው እንዳለው እኔ ሳውዲ መስሎኝ ነበር። እዚህም እዛም ወረቀት የዛንም ልጆች ልኮልኛል። ትናንትና በጠየቁት መሰረት ወላሂ ልኮልኛል። ሄዳለሁ፣ ችግር የለውም። ትራንስፖርት ኬኛ ነገልቺ ሜዋን ዱበዳ ምናምን ጀተ ነው ኖ ተስገቢ ወረዳ ኦልገሌ ወጩ ሚቲ መረጃዳ ዋን ቀበሜ ዴማ ጅሩላ ወነን ኢሲደንቅሴ ዮ ጅራቴ በሬሳ ነላላ ኮሜንቲ ወነን ኢሲደንቅሴ ዮ ጅራት ኬሳሪና በሬሳ አሲና በሬሳ አረኔ ኦልገሌ የቱን ቪዲዮ ነው ህዝቡ ድጋሚ ያሳየን እያለ ያለው? የልጅቷን ከሆነ ያሳያለሁ። አሁን መዲና መታለች ቲክቶክ ላይ እኔና መዲና በውስጥ አውርተን መታለች። ለመዲና ጥያቄዎቹን እንጠይቃለን። ከዛ በፊት ግን እሺ ቪዲዮን አሳየን ሙቤ። በህዝቡ ጥያቄ መሰረት አትፍረዱብኝ፣ እርጉዝ ነኝ፣ ርቦኛል፣ እየበላው ነው። ቅድም ከእንቅልፌ ሲነሳ ብልአፊያ። እሺ ቪዲዮ አሳያችኋለሁ። እንዳትፈርዱ ብልአፊያ። እኔ ካሜራ አዞራለሁ። እሺ እንዳላይ ቪዲዮን ምግብ እየበላው። እሺ ወደዛ ላዞርላችሁ ወይስ? አይ አሳየን። እኔ ብቻ ፊቴ አያይም። በቃ አለቀ። ቲክቶኪንግ ከነኙቲ ከኔን ተለከኛቲ ኦኬ ቢስሚላህ ይታለ ኦኬ ሳያችሁ አንደኛ ስልክ ነው። ይሄን ነው መሰለኝ። አንዴ እዩ እንግዲህ ደጋግመን ስናሳይ ሀቢባ ቲክቶክ ላይም ችግር እንዳያመጣ መኩ ላይም እዚህ ላይ ያሉትም እኔም ላይ ችግር እንዳያመጣ በደምብ ድምፁን ብቻ ቀንሰው ቪዲዮን አሳይተው ምንም ችግር የለም። ድምፁን ቀንሰው ችግር የለውም። እሺ ለማንኛውም የድራማው ከተባሪ ነው ምናምን ነው የምትሉት ካራክተሮች ድራማው ላይ በደንብ በሚገባ አልተጫወታችሁም ድርሻችሁን። ችግር የለውም። ለማንኛውም አስተያየት ህዝቡ ይሰጥበታል። ሙባረክ አንደኛው ላስቲክ አይደለም ፋሻ ነው እጇ ላይ ያለችው ነጭ
አውራ ፋሻ ነው ተጎድታለች። ስለዚህ እሷ መያዝ አለባት። ኦኬ 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 ፋሻ ነው። አውራ ጣቷን አየው። ይሄ ነው ገባኝ። አሁን አውራ ጣቷን አየው። አውራ ጣቷ መስሎኝ ነበረ። ኖ ቆይ አይደለም ፋሻ ነው። በጣም ይገርማል ወላሂ። ስትታገላቸው ጎድታቸዋለች። ስለዚህ እሱ መያዝ አለባት። ቅድም እኮ አሻራ እንዳይገኝባቸው ፌስታል ነው ብያለሁ። ለካ ፌስታል አይደለም። እኔ ማምኜሽ አውራ ጣቷ ውጭ እኮ ነው። አውራ ጣቷ ውጭ እኮ ነው። ይኸውና ድምፅ ስጠው ሙቤ ትንሽ ድምፅ ስጠው። ድምፅ መኖር አለበት እንዲገባል። እሺ ኦሮምኛ ነው የሚያወሩት። ኮሜንተሮች እኮ ኦሮምኛ ነው። ኮሜንተሮችን ማየት ይጠቅማል። አያችሁ? ቆይ እስኪ እንዴ በጣም ያንዱ አይኑ ካንዱ አየው አውራ ጣቷ ውጭ ነው። አየሁት። አልተሸፈነም። እቺ መያዝ አለባት። በቃ እቺ ናት ዋናው። በኦሮምኛ ሚዲዩትን ለምን አታርጉምልንም? ሙቤ ኦሮምኛ ነው እሱ ድራማ ነው። ምንም ጥቅም የለም። ተባሪ ምንድነው ስሙ? በአማርኛ ካራክተሮች ተጫወቱ የተባሉትን ካራክተር አልተጫወትም በሚገባ አለቀ። ወላሂ እኔ ፈጣሪ ይጠይቀኝ። ምድር ላይ እቺ ልጅ ራሷን እዚህ ቦታ ላይ አልገደለችም። በፍጹም ራሷን አልገደለችም። በፍጹም ሰው ተንበርክኮ እሱንም ፕላስቲክ ፌስታል አይደለም እኮ የታሰረው ጨርቅ አስሮ አንገቱ ላይ ጨርቁ ራሱ አይገልም። ጨርቁ ራሱ አይገልም። ለምን? ወፈር ስለሚል ጨርቅ ማለት ነው። ያን ቃል እንጂ ይህን ያህል ፈጣን በ5 ደቂቃ ውስጥ ነው። እንደዚህ ነች እኮ ድምጿ። ቆይ ልክፈትላችሁ። እንደውም የድራማውን የቢሮዎች ምናምን እና የነ መዲናንም ድምፅ አለኝ። ለምን አልከፍትላችሁ? ከፍታለሁ እያልኩ ረሳው። ቆይ ልክፈትላችሁ። ቢስሚላህ ይኸውና። የማንን ነው የምከፍተው? ኦኬ ተዋህዶ የታለሽ ናያምጪው። ኦኬ የመጀመሪያው ድምፅ ይሄ ነው። ሁላችንም የሚወጥ ቆያ ዲፈም ሰገሌ እማዬ ከሞልተኒ መዲና የአንቺ ድምፅ ነው። አቢባ የለችም? አቢባ አለሽ? መዲና አፋን ኦሮሞቲ ከንዱበት ሲ አለው። እኔ እዚሁ ነኝ አለሁ። መዲና ናት። መዲና ናት። ሰገሌን እኒ አፋን ኦሮሞ ኬቲ አናዳ በቃ ከሀቢባ ጋር ጨርስ። እኔ መጠየቅ አልችልም። እስኪ የመዲናን ድምፅ ይሄ እናዳምጠው። ግን ድምፅሽ ተቀየረብኝ መዲና። አሁን በስልክ ያወራሽኝ አንቺ ከሞልተኒ ከምጅርቱ እኔው ራሴ ነኝ ያወራሁሽም። ሪካርዱን የላኩለትም ደግሞ ለቄስ ንጉሴ ነው። ኦኬ ድምጿን እናዳምጥና ልጅቷን ቪዲዮ ላይ አይታችኋል። መዲና ደግሞ ለእናቷ በኦሮምኛ ምን እንዳለች ከፈለጋችሁ እየፈታው እየተረጎምኩላችሁ አብረን እናዳምጣለን። በአማርኛም እኮ አለ። እሺ የአማርኛው አንቺ ነሽ? አሁን ልግባ፣ የሀቢባ ልግባ። ገብተሻል እኮ መዲና፣ አስገብቼሻለሁ እኮ ኦሬዲ። ኖ ላውራ ያኔ ፈቀዳችሁልኝ? እሺ እኔ ድምፅሽ በስልክ ያወራነው ድምፅና ይሄ ድምፅ አንድ አልሆነልኝም እና ያ ከቁርስ በፊት ከቁርስ በኋላ ለምሳሌ ቆይ አይ እኔና አንቺ በስልክ ምን አውርተናል? አሁን ምን አውርተሻል? እኔ መግባት አልችልም ብዬሽ ነበረ። እሺ ከዛ እኔ መደበቅ የራስሽ የሆነ ያንሺው ወንጀል ሊኖር ይችላል ብለሽኝ ነው ያመጣሽ። መደበቁ ወንጀል ቢኖርብሽ ነው ስትይኝ እኔ የገባሁት ወንጀል እንደሌለብኝ ሙሉ በሙሉ መጀመሪያ ትነግሬሻለሁ። እኔ ልጆች እናት ነኝ። እንኳን የሷ ኢትዮጵያዊ እንደምላፈስ ሲቀርና እኔ ለልጆቼ ለራሴ መፈራ የመዲና ድምፅ አይደለም ማሪ ወይ ከጎንሽ ይኸውልሽ፣ ከጎኗ እኔና መዲና ስናወራ አብረሽ ያወራሽው ልጅ ድምፅ ሊሆን ይችላል እንጂ እንደ የመዲና ድምፅ እኔ አሁን በስነ ስርዓት አውርተን እኔ ሀቢባ ነኝ። ይኸውልሽ ቆይ ካሜራዬን ላዝብልሽ፣ ይቅርታ እየበላሽ ሀቢባዬ፣ እኔው ራሴ ነኝ እያወራሽኝ ያለሽውማ። እሺ ቆይ አንዴ ይምጣልኝ። አማርኛውም ላይ ኦሮምኛውም ላይ እመኛለሁ ለአባይነሽ እናት ለተፈጠረባት ሐዘንና የእሷ የተፈጠረበት የደረሰውን ነገር ሁሉ በእግዚአብሔር በኩል እንድትጠይቁላት እንድታደርጉለት በቅጥታ ጠይቃለሁ እና አባይነሽ ደሴ አባቴ የምትባለው ልጅ ችለሽ ይሄ
ራሴ ነኝ። ኦኬ እሺ ቀጥይ። እሺ መዲና ጉዳዩን ከሀስከ አስረጅን። አንቺ መዲና ከሆንሽ ጉዳዩን እስቲ በምን አይነት ጥያቄ በአባይነሽ ሞት ዙሪያ ያለው ነው? አዎ ሌላ ምን አለ? ጉዳያችን አባይነሽ ናት። ማሬ ስልክሽን አስተካክዩ፣ ድምፅሽ እየተነፋነፈ ነው። እፍን ብሏል። ማይክሽን ለቀቅ አድርጊውማ። አባይነሽ ደሴ የሞተችበትን ጉዳይ ነው ማስረዳችሁ ወይስ እንዴት እንደመጣች ነው ማስረዳችሁ? እኔ እንዴት እንደመጣች ከሚለው ጀምሪ። እንዴት እንደመጣች በውስጥ ልልክልሽ እችላለሁኝ፣ ትኬቱን እሷ ወደኛ ጋር ሲያሳፍሯት። ጥሩ እሺ። ከነገል ጀማይ ማለት ነው ሸሪከት ስልስክ እነሱ ጋር ሄዳ ሸሪከት ስልስክ ማለት የፖሊስ ጣቢያው ሊንክ ኤጀንሲ የኢትዮጵያ ኖ ሸሪከት ስልስክ ማለት እንደ ማቆያነት ከፊል ወይም ደግሞ ኤጀንት እስኪያነሳቸው የሚያርፉበት ነው። ፖሊስ ሲይዛቸው ልጆች። ኦኬ እሺ። በሳውዲ አረቢያ ላይ ስልስክ ካልሻቸው እንትኖቹም ያውቃሉ፣ ኤምባሲዎችም ያውቃሉ። ኦኬ ቀጥሽ እየሰማሽ ነው። ቢና ጨርሺ። ሰዎቹ ተጫውተው አለን አይደል? ጨርሺና ታወሪናለሽ። ለሙባረክ መዲና በጣም እያለቀሰች ነበር በውስጥ ስናወራ። በጣም ድምጿ ስስ ነው። አንቺ በጣም እንትን ነው ድምፅሽ። አንቺ መዲና አይደለሽ። ለምን ዋሽሻለሁ? ለምን ድምፅሽ ተቀየረ ታዲያ? እንዴ አሁን ስንት ሰዓት ጀምሮ ሳወራ የነበረ ድምፅ መለየት ያቅተኛል እንዴ? በቪዲዮ ትውጣ። ችግር የለውም። መዲና እያለቀሰች ነው። ያረጋግቻት እኮ ነው አውርተን ተቀየርሽ እንደዚህ። አቡዬ ራሱን ነፃ የሚያወጣ ሰው እዚህ ጋር እኛ ተከሰን ቀርበናል። እኔ ተከስቼ ቀርቤ የዚህ ቤት ህግ ዛሬ ተቀይሮብናል። ይቅርታ አድርጊልኝ። ምትወጣ ከሆነ በቪዲዮ ትወጣለን። እኔ ቃል ስለገባሁላት ነው። ቪዲዮ አይ ችግር የለም። ለምን ምን ችግር የለው? አቡ ይኸውልህ ሙሉ መረጃዎች ትስጠንና እሷን የሚጎዳ ነገር ከሌለ ታበራለች። እሷን ቪዲዮ እንደማታበራ ቃል ገብቼላት ነው። እዚህ ችግር የለውም። እኔ ይኸውልህ ሙቤ አንድ ነገር ላስረዳችሁ። ለምንም ስል የምዋሽበት ምክንያት የለም። የምፈራው መጀመሪያ ደረጃ አላህ አለ። ሀቅን ይዤ ነው የምጓደረው። ሀቅን ይዤ ነው የምራመድ እንጂ እኔ ለባጥል ብዬ ለሰዎች ስራ ብዬ ብር እኮ ሰርቼ እኮ አገኛለሁ። ቆይ እንግዲህ አቡ በደንብ ሰምቼው አይምሮይ ወላሂ ታሟል። ትናንት ጀምሮ ብራዘር ቆይ እስቲ እንደማመጥ አይሻልም? ይኸውልሽ እህታለም አንድ ነገር ስሚ። አቡ አሁን በሰከንድ ውስጥ አውርታት ድምጿ ለስላሳ ከሆነ አንቺ ደግሞ የሆንሽ ቃጠሎ ነገር ነሽ። ይቅርታ አድርጊልኝ፣ ድምፅሽ በጣም ኃይለኛ ነው እና የዛ አይነት ሴኮንሽ ከመጀመሪያው አቡ ጋር እንደዛ ለምንሆንሽ አሁን ምን የተለየ ነገር ተገኝቶ በዚህ ደረጃ ልታወሪ ይቻልሽ? አሁን እንግዲህ አቡ ካለችን አንሳር መኮ አልቅሳ ስቅስቅ ብላ አልቅሳ አረጋግቼ ለምኜ አይዞሽ አንቺ ንጹህ ሰው ከሆንሽ ምንም አትሆኝም፣ ሀቅ የልጅቷ ሀቅ እንዲወጣ እርጅን አንቺ ንጹህ ሰው ከሆንሽ ብዬ አሳምኜ ለምኜ ያመጣኋት ልጅ እዚህ ጋር ስትመጣ የሚጣወለችብኝ ድምጿ ተቀየረብኝ። እየሰማሁኝ ያለሁት ነገር ስሚኝ፣ እየሰማሁኝ ያለሁት ነገር የሌለ ነገር ነው። እየሰማሁ ያለሁት ነገር ትክክል አይደለም ማለት እኔ እኮ አለሁ በቦታው ላይ እኔ ያለሁ። ቅድም ለምን እንደዚህ ያልሆንሽም? አሁን ምን የተለየ አገኘሽ እያልኩሽ ነው። ትመልሽልኛለሽ? ቅድም ለምን ለሰለሽ? አሁን ለምን ነገረኛ ሆንሽ? ትነግሪኛለሽ? አሁን እኮ ነገረኛነት አይደለም። አሁን ገብቼ እየሰማሁ ያለሁት ነገር ንግግርሽ ኃይለኛ ነው። ቅድም ገና ነው። ላስረዳህ እኔ ላስረዳህ እየሰማሁ ያለሁት ነገር አላምንም። ሀቡ እሱ እኮ ማመን ልደውልልሽ አሁን ስልክሽ እጅሽ ላይ ነው? አዎ ደውይልኝ እና ድምጿን ትለያታለች። በዛ ድምፁን መለየት ይችላሉ። ለምን እኔ ተቀየረብኝ። ጆሮዬ ስለምታውቂው ይኸኛውን ድምፅ በደንብ ጆሮዬ ይሁን ምን አዱ ነው ግራ ገባኝ። አይ ከሰከንድ በፊት ያለቀሰ ድምፅ አይደለም ይሄ ድምፅ። እንዴ አናውቅም እንዴ? ይሄን ያህል ፋራ አይደለም እኮ ዊ ኖስ። ገና ሳልደውል ወጣለች እኮ ገና ሳይጠራ። አሎ አሎ መዲና እንዴት ነሽ? እዚህ ጋር ነሽ? አሁን ቲክቶክ ገስት ላይ ነሽ? አሁን ይሄ ድምፅ የተለያየ ነው። በቃ አለቀ እኮ። እኔው ነኝ አውቃ ነው እኔ ነኝ በይ ተብላ ነው። እዚህ ጋር ያለው ድምፅና አንቺ እዚህ ጋር የምታወሪኝ ድምፅ አንድ አይነት አይደለም። ማማ ቪዲዮ ከፈችና አውሪ። ቪዲዮ ከፈችና አውሪ።
እንዴት እንዲህ በቀጥታ ቪዲዮ ፌስ ታይም ማለት ነው? ክፈቺ አንቺ ቪዲዮ። ቲክታኩ ላይ ቪዲዮ ትክፈት። ቆይ ልጋብዝሽ። ሉታርግና አንዴ ትልቅ እናርጋትና 1000 ሙሏት። ቶሎ በሉ። 1000 ፎሎ ሙላት። እቺ ሀቅ ያላት ይመስለኛል። አሁን ትንሽ ሀቅ እየሸተተ ነው። አዎ ቪዲዮ ወጣ። እኔ አይደለሁም የሰው ነፍስ ነው ይሄ ነገር እኮ። ውክልና ወሰደችው እሷ እስከሆነች ድረስ እኔ ሳውዲ አረቢያ የምሄደው ወላሂ እሷን ለመክሰስ ነው። መታወቂያ ሆነልኝ፣ ሁሉን ነገር አለኝ። ፓስፖርቷ የሳውዲ አረቢያ መንግስት የጻፈው ወረቀት አሁን ደረሰልኝ። ከዛ በኋላ አሉ ተስፋ ቆርቆ ለመሄድ ማለት ነው። ምን መጀመሪያ ላስረዳሽ። እኔ በመጀመሪያ ደረጃ ያለው ትላንትና ቆይ አንዴ እናቴ እስቲ ፎሎ አድርጓት 1000 ሰው ቶሎ በሉ። አሁን ይኸው 784 ሰው አድርጎታል። አንዴ 00 ነው። አዲስ ከፍታ ነው የመጣችው ውዶች። ለዛ ነው ቲክቶክ የለኝም ነበር አለች። አልሞላም ውዶች። የፕሮፋይሉ ነው የማየው 802 ነው አሁን። ቶሎ በሉ 200 ሰው ይቀራል። ሙሉትና ቪዲዮ ታብራ 837 ቪዲዮ ቶታ ቪዲዮ እያላቸው ነበር እንደ ቅድም አሁን ሞላ። እሺ መዲና አሁን ቪዲዮ ማብራት ትቻለሽ። ጋብዝሻለሁ። ትጋብዝሽ ካናተርን ይላል። ምክንያቱም ወጥተሽ መግባት አለብሽ። አዲስ አሁን ስለሆነ ወጣት ፎሎ ያደረግንሽ እንዴት ላድርግ? ትወርጂና ቅድም የሰጠውሽን ኮድ ስትጽፊ ድጋሚ እናስገባሻለን። አሁን 1000 ፎሎ ሞልቷል። 1478 ሰው ፎሎ አድርጎሻል። ኮመንት ላይ ጻፊው ያንን ኮድ ቅድም የገባሽበትን ኮድ። ሞዴሬተሮች ስትጽፈው ሳቧት። እሺ ስትጽፈው ሳቧት ይዋትና በደንብ አልሐምዱሊላ ነው የሚለው ስሟ። ቅድም 0 ፎሎ ነበር። አሁን 1480 ሰው ፎሎ አድርጓታል። ቼክ አድርጉ ፎሎውን። ሌላ ሰው አሁን አልሐምዱሊላ የሚል ከፍቶ እንዳይመጣ እጅኝ ታጥቤ መጣ። ሌላ ቲክቶክ አላት ለምበዘኛት መጠም አይደል ነው። ጋይስ ለምን አልገባችሁ? መዲና አሁን ይኸው ሶፊዬ ኢንቫይት አደረገቻት። ሶፊዬ ያረጋግጠሻል? ሌላ ፌክ አሁን ይኸው ሶፊዬ ኢንቫይት አደረገቻት። አሁን ፎሎ ያደረግነው አካውንት ራሱ መሆኑን አረጋግጥሽ? የስ 1498 የስ ራሱ ነው። እሺ ቆይ መዲና ቪዲዮ ኢንቫይት ላርግሽ። cannot turn on what cannot turn on the camera because doesn't have access to join with the video. why እንትንሽ ሴቲንግ ውስጥ መዲና ሴቲንግ ውስጥ ካሜራሽ ኦፍ ነው ማሬ። ሴቲንግ ውስጥ ግቢና ቲክቶክ ብለሽ ጻፊ። ከዛ ቲክቶክ ውስጥ
ቲክቶክ ሴቲንግ ውስጥ ካሜራሽ ኖት አላውድ ነው። አላው አርጊው። ለምን ወጣች? ሳትወጪ እኮ ማድረግ ትችያለሽ ማሪ። ሳትወጪ እዚህ ሆነሽ እኮ ማድረግ ትችይ ነበር። ሌላ ቲክቶክ ለምን? እኔ እንጃ ቲክቶክ የለኝም ማለች። ቲክቶክ አላውቅም። ዛሬ ነው ለእናንተ ምላሽ ለመስጠት የመጣሁት አለች። የቢሮ አስተርጓሚ ሆና ሳውዲ ውስጥ እየኖረች ቲክቶክ መጣው። እሺ ቆይ አንዴ የሆነ እሺ ታንቆ የሞተ ሰው አቡ ምላስ ወደ ውጭ ይወጣል። ምክንያቱም አንገት ውስጥ ገመድ ስለሚገባ። ማሪ የእሷ በሻርፕ ነው እኮ ታንቅ አልሞተችም። ቁጭ ብሎ ሰው እንዴት ይሞታል? እዚህ ጋር ቁጭ ብዬ እዚህ ጋር ገመድ አስሬ እንዴት ይሞታለሁ? እንደዚህ እንዴ ነፍሴ ውስጥ ወጣ ቶሎ ብዬ ነፍሴ ሲያስጨንቀኝ ውልቅ አላደርገውም እንዴ? ሻርፑን ገመድ ላይ ጣራ ላይ የተንጠለጠለ ሰው ነው እንጂ ሽንት ቤት ውስጥ ቁጭ ብላ እኮ ነው ተንበርክካ በጉልበቷ እዛው አጭር። ልክ ነፍስ እኮ ስታስጨንቃችሁ እኮ ውልቅ ታረጉታላችሁ። ቅድም እከታተልሻለሁ አቅሻለሁ ብላ ነበረ። አዎ እውነታችሁ ነው እኮ እውነታችሁ ነው። አልመጣልኝም፣ እሱን ረስቼዋለሁ። ኦኬ በቃ ዝም በሉ። የምፈልገው መረጃ እናገኝ። መጀመሪያ ጠብቁ፣ ችግር የለም። ብልጥ የያዘውን ይዞ ነው የሚያለቅሰው። አንዳንዴ ያውቃችሁ ላሽ ማለት ልመዱ ነገራቶችን ለማሳካት ሐቁን ለማውጣት አንዳንዴ ገብቷችሁ እንዳልገባ ዳሽ ማለት መልመድ አለባችሁ። ከሰው ጋር እንግዲህ የምጣላው ብዙ ጊዜ አቡዬ ይሄን ነው። አሁን ለምሳሌ የሆነ ሰው ትልቅ ባለስልጣን የሆነ ብር አጭበርብሮ ትላንትና ተያዘ። ከዛ ልጅቷ ደግሞ ምስኪን የድሃ ልጅ የኔ ቢጤ ናት። እዛ ላይ ሐቁን መውጣት አለበት ተብዬ ተጋበዝኩ። እንግዲህ ጀመርን አንድ ሁለት ብለን ማለት ነው። ስንጀምር ልጅቷ በቃ ሐቁን መናገር ፈለገች። አንዳንዴ እኮ ሐቅ ለማውጣት የሆነ የምትጠቀሚው ነገር አለ። አንቺ ዝም በይ ያልኳት በቃ የቾኮሌት ስለሆነ እሱም ደግሞ ተጣልቶ ሊሄድ ፈለገ። ገባሽ? እንደዚህ ካላችሁኝ ምን አለ አበዛው። ከዛ ዝም በይ አልኳት። እኔ እሷን እንዴት ትገለምጣታለ ምናምን ለእሷ ነው አለ። አንዳንዴ የምታደርጊው ነገር አለ። ገባሽ? ሐቅ ለማውጣት ቀስ ብለክ ነው፣ በብልሃት ነው እኮ የምታወጣው። ጋይስ ለምን ኢንቫይት አታደርጓትም? መታለች እያሉ ነው ኮመንት ላይ። መዲና ከመጣሽ ኮድሽን ጻፊ። ላይቭ ኢቨንት ምን ውስጥ ነው የገባሽው? ማሪ የስልክሽ ሴቲንግ ውስጥ ትገቢያለሽ። ከዛ የስልክሽ ሴቲንግ ውስጥ የተለያዩ አፕሊኬሽኖች አሉ አይደለ? እዛ ውስጥ ቲክቶክን ትመርጫለሽ። አይፎን ነው የምትጠቀሚው ወይንስ ሳምሰንግ? አይፎን ከሆነ ስክሪን ሪከርድ እያደረኩ ልላክልሽ። እሷ ስር ገብቼ የሆነ ነገር አይቼ የማች እናትና ልጅቷ
ያፈርዱላ እስኪ ላክልኝ ሊንኳን ሊያት እሺ ያው ልኬልሻለሁ በጣም ህፃን ልጅ ስለሞት ራሱ የምታቀርለችም በጣም ህፃንና ወላሂ በጣም ትንሽ ልጅ ለአረብ ሀገር ራሱ የበቁ ሴቶች አይደለም እኮ ወደ አረብ ሀገር እኔ እንዴት አልፎ ከሀገር ውስጥ ራሱ ኧረ በእናታችሁ ባለስልጣኖች ይዝርጋላችሁ ሴቶች ከሀገር እንዳይወጡ ጫና ይደረግ። በቃ ችግር ይግባብን። በቃ ሴቶች ችግር እየፈቱ ነው። አዎ ብዙ ችግር እየፈቱ ነው። አይደለም የእኛ ሴቶች ማለት እኮ የኢትዮጵያ ሴቶች ማለት ለራሳቸው ተቸግረው ከሀገር ወጥቶ መንገድ ላይ እየወደቁ ግማሹ ሳውዲ አረቢያ ደርሶ ግማሹ በባህር ተበልቶ ግማሹ የመን በረሃ ላይ ወድቆ እንደ እህታችን በቀደም ነመኩ እየተናገሩ የነበሩት ማለት ነው። በረሃ ላይ በእኛ ሌባም በባዳም ሌባ እየወደቁ ረግፎ ማለት ነው ራሳቸው ችግራቸውን የቤተሰብን ችግር ወይ እናቷ ታማ ወይ አባቷ ታሞ ወይ ደግሞ ወንድሞቿን አባትና እናቷ የሌላቸው ወንድሞቻቸውን ለማሳደግ መስዋዕትነት ዋጋ ለመክፈል ከሀገር እየወጡ የተቸገረ ሲያዩ ደግሞ የሚረዱን ነገር በጣም አይገርምሽም? ሌላ ወገን ራሳቸው ለችግር ወጥተው ልክ ለቪዚት ወይ ደግሞ ለመዝናናት እንደወጣ ሰው የተቸገረን ሲያዩ እዚህ ሀቢባ ቤት ስንት ቦታ የሚረዱን ነገር በጣም ያሳዝናሉ። ወላሂ ላዚም ሁሉም ኢትዮጵያዊ በተለይ የመንግስት አካላት በቃ ሴቶች ሁሌ ስመላለስ ኢትዮጵያ ላይ ኤርፖርት ውስጥ አያቸዋለሁ። ትልልቅ ጫማ ለብሶ እድሜያቸው ሳይደርስ እየሸወዱ ፓስፖርት ምናምን ሲያወጡ እድሜዋ 16 ነው 26 እያለች እያወጡ ነው እኮ እየወጡ ያሉት። ኧረ ሴቶች ወጣቶችን እንዳይወጡ መደረግ አለበት። ወላሂ በቃ እንቸገር እንሙት፣ ሴቶች እንዳይወጡ ይደረግልን። እውነቴን ነው የምለው። ሙባረክ አላክልኝም እኮ ሊንኳን ዋትሳፕ ላይ ላክልኝ ብዬ ካለው እኔ ለልጅቷ እንትን እያልኩ ነው። ላይ ላኩልሽ እኮ ቲክቶክ ላይ እንዴት ብዬ አሁን ላይቭ ላይ ሆኜ እንዴት ብዬ ቲክቶክ ላይ ኦኬ። እኔ እንደኔ በሌላ ስልክ ያሽ ወስደጅ ኦኬ ኦኬ ብዬሽ ዋትሳፕ ሌላ ያው ገባት መሰለኝ። መዲና ገብቶሻል? አሁን መተሽ እየጻፍሽ ነው። ካሜራሽ እኮ ኦፍ ስለረ በፈጣሪ በቃ ወይ ቪዲዮ ሳታበራ ታውራ። እኔ እሷነቷን እኮ ስለለመንኩበት ነው። አሁን እንደማስረዳት የሚከብድና የሚደክም ነገር ልክልሻለሁ። ሀቢባችንን እድሜና ጤና ከነ ቤተሰቦቿ ወላሂ አልዓዚም ያለምንም ደሞዝ ያለምንም ክፍያ እንዲህ መድከም፣ በተለይ ደግሞ ሴት ሆና ቀንና ማታ ለእናንተ እንደዚህ መቆማ እኔ በጣም ደስ የሚያስደስተኝ። እኔ አንድ ቀን ከሀቢባ ምንም ነገር ፈልጌ አላውቅም። ወላሂ ፈጣሪ በሚያውቀው ግን ለዚህ ስራዋ ክፈሉ ደሞዝ ቢባል እኮ መክፈል አንችልም። የኢትዮጵያ ህዝቦች በሙሉ ማለት ነው ወላሂ መክፈል አንችልም ደሞዝ። የሀቢባ ደሞዝ ፈጣሪ ጋር ካልሆነ በስተቀር ምድር ላይ ከፍለን አንችልም። አላህ ጀዛሽን ይክፈልሽ፣ ለልጆች ይዋልልሽ። አሚን ሙቤ፣ አሚን ወንድሜ፣ አሚን። ውዶቿ ያስገቧት እየጻፈች ነው። አሁን እንሞክረው ካሜራዋን። አልሐምዱሊላ ነው የሚለው አካውንቷ። ቼክ አድርጉት። ፎሎ ከ1500 በላይ ስትገባ ነበር ዜሮ። አሁን አዲስ ከፍተው ሌላ ሰው እንዳይገባ በታለች። አሁን ደግሞ አልሐምዱሊላ ፎሬቨር ምናምን የሚለው ስቢያታለሁ። እንትኑን ቼክ አድርገዋል። ፎሎውን በመቼው ደግሞ ሙባረክ ነው ተስተካከለ አይደለም። የእሱ አልሐምዱሊላ ብቻ ነው የሚለው ፕሮፋይል የለውም። ኦኬ በመቼው ጨምረች። ዘው ብሎ ደግሞ ይገባልኛል። እንዲህ ነው እኮ የሚገቡት። በቃ ለመግባት እንዲህ ሰበብ ነው እንግዲህ አያየው
እቹ ተውላችሁ እቺ ናት ንጹህ አልሐምዱሊላህ። ሌላ ምንም አይነት ጽሁፍ ምንም የለውም። ኢንሻአላህ አሁን ይሰራል ብዬ ተስፋ አደርጋለሁ። ኢንሻአላህ እሺ አሁን ልጋብዝሽ። ያስገባል እኮ እኛ 1500 እኮ ፎሎ አድርገንሻል፣ ግን ካሜራሽ ኦፍ ስለሆነ ሴቲንግ ውስጥ አልከፈትሽውም እኮ። አልገባም አለኝ አላወቅኩበትም እኮ። አይፎን ነሽ ሳምሰንግ ብዬ ጠየቅኩሽ እኮ። ንገሪኝ፣ አይፎን ነው ሳምሰንግ ስልክሽ? ሬድሚ ሬድሚ የሚባል ስልክ አለ? አዎ። እሺ ሴቲንግ ውስጥ ትገቢና ሴቲንግ የለውም ስልክሽ? እንደዚህ ሴቲንግ ይሄ ሴቲንግ የለውም እንደዚህ ሴቲንግ አለው። እሱን ትነኪያለሽ ሳትወርጂ እዚሁ እንዳለሽ እሱን ትነኪና ከዛ በኋላ እነዚህ አፕሊኬሽኖች እና ዋትስአፕ፣ ፌስቡክ፣ ኢንስታግራም የሉም? ምንድነው የሚያስወርድሽ ሳትወርጂ? እያልኩሽ እኮ ነው እያስረዳሁሽ። አደርን እኮ እሷን ከቪዲዮ ለማስበራት 1500 ፎሎ አረግን። ዜሮ ቲክቶክ አካውንት ከፍታ መታ ቲክቶክ እያላት